ይሄንን እኔ ምለው አይደለም አይኤምኤፍ ምንድነው ያለው አሁን አንድ አመት ብር ፓምፕ ሲያረቅ ቆየና ሪፎርሙ እየተሳካ አይደለም በጦርነት ምክንያት በሃይ ታክስ ምክንያት በማህበረሰቡ ከመጎሳቆሉ የተነሳ እየተሳካ አይደለም ነው ያለው ያ ምን ማለት መሰለ ያለው የመንግስት አቋምና ተቋማዊ ብቃት ኢኮኖሚክ ሪከቨሪን ማምጣት አይችልም ኢኮኖሚው አሁን ባለው አገዛዝ ስር ተመልሶ ለማሰራራት እድል አይኖረው ሚራክል ካልተፈጠረ ምናልባት አንዳንዴ እንደምለው ሜቢ 20 ቢሊዮን ባንዴ ኢንጀክት የሚያደርግበትና ኢንጀክት ራሱ ቢያደርገው ቅድም ለዚህ ያለው ነገር አለ ከላይ አብይ ቁጭ ይበል እንጂ ፓርቲው ቁጥጥር የለውም ሬንት እንኳን ቱቦ የለም እስከታች እስከበለ የሚደርሰው ከላይ 1 ቢሊዮን ብትጨምርበት ክልል ሳይደርስ ነው ተሰርቆ የሚያልቀው ኢኮኖሚውን ሪቫይቭ ማድረግ የሚያስችል እድል የለም የዲፕሎማቲክ አይሶሌሽኑ አይ ቲንክ የምስራቁም የምዕራቡም ኃይል በኢትዮጵያ ላይ በአብይ አገዛዝ ላይ ተስፋ ቆርጧል በጦርነት ለመውጣት ከኢኮኖሚ ቀውሱ ለመውጣት አይችልም የሚለውን ደምድመውታል ስለዚህ ደግሞ ብዙ ማሳያዎችን ማስቀመጥ ይቻላል የኢኮኖሚ መውደቁ ጦርነቱ አለመቆሙ የዲፕሎማሲያዊ ቀውሱ አንድ ላይ ሲደመር 50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ ያ ብቻ ሳይሆን ይሄንን ችግር ተረርቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነልቦናና ቀልብ የለም አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው ያለ ባህር ውስጥ ገብቶ ውሃው እየዋጠው ያለ እየዋኘው ነው የሚል ሰው ነው ያለው ነው ለውጥ እየመጣ ነው በተለያየ በአራት ደረጃ ነው ለውጥ ሊመጣ ይችላል ይሄንን ሰው በደንብ መረዳት አለበት ምክንያቱም ፋክተርስ አር ስታክድ አፕ እየመጡ ነው ስርዓቱ የኢኮኖሚው እየተዳከመ ሲቪል ዋሩ እየተባባሰ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በአራት መንገድ ለውጥ ሊመጣ ይችላል ባልጠበቅነው ሁኔታ ቶሎ ካለንበት አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ ለምን ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው የኢኮኖሚ የካርቴሉ አካል ናቸው ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነ ስትሄድ አብሮ ላለማውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ እየመጣ ነው አንድ ሁለተኛው ጁኒየር ሚሊተሪ ኦፊሰርስ ምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ የኦሊጋርኪው አካል ያልሆኑ የካርቴል አካል ያልሆኑ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍራስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል ይሄ ሶስተኛው ነው አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን አራት ለውጦች ሊመጡ እንደሚችሉ እነዚህ አራት ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ የኢኮኖሚ ቀውስ የጸጥታ ቀውስ እንዳያባብሱ መዝግይት ያስፈልጋል አንድ በማንኛውም ይምጣ ከላይ ያለው ይሁን በታኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል ሁለተኛ
ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው። ላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው። በጣም ጥሩ እንግዲህ ሪቨርስ አድርገዋል። በዛው እንጀምራለን ልደቱንም በአሁን ሰዓት ስለ ሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ የሰጠኸኝና በዛ ኦርደር እንድንሄድ ወደ አጀንዳው ሚኒመም አጀንዳው ተመልሰን ብንመለስ ይሻላል። እንደዛ ከሆነ ልደቱም ፌር ለመሆን ልደቱም እዚህ ጉዳይ ላይ አስተያየት እንድትሰጥ በዚህ ሰዓት ስለ ሽግግር በተለይ ደግሞ ስለ ፖስት አብይ ደረጃም ይሄዳል። አብዛኞቹ በተለይ ለምሳሌ ባለፈው እናንተ ስትወያዩ በኦሮሞ ሊቃን ላይ ውይይት ላይ ፖስት አብይ ብላችሁ ነው ያወጣችሁትና ምናልባት እንደውም አልፈጠነም ፖስት አብይ ለማለት አልፈጠነም ወይ? አንድ ሰው እንደውም የላከልኝ ጥያቄ መብላቷን ሳታውቅ እጇን በአጃክስ ታጠበች አይነት አደረጉት የሚልም ነው የመጣውና ተመልሼ ወደ አንተ መጣለሁ። ልደቱ በዚህ ጉዳይ ላይ ለምን በዚህ ሰዓት ስለ ሽግግር መወያየቱ አስፈላጊ ሆነ የሚለው ላይ አስተያየት ስጥና ወደ አጀንዳው ተመልሰን እንድመጣ ይሻላል። ጀዋር አንስቶታል ብዙ ነገር ምናልባት እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ሕዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንደው የትንፍጭው ዱቄቱን አብጭው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስተት የማይደግመው እንዴት ነው በሌሎች የማይጠለፈው ወይም የማይኮላሽው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል፣ ስኬታማ ለውጥ ሊኖር ይችላል፣ በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሮ አለን። ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስተት ነው ምንድነው አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርግ ምንም ጥርጥር የለውም። አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበት። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበት። ስለዚህ ይሄ እንዳይሆን ከፈለግን ምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጩ አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር አራት አድርጎታል። መስማማለሁ በአራቱም። ነገር ግን ጠቅላላ ስናደርገው ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ
ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል ያኔ ይህች ሀገር ምንድነው የሚገጥማት ጣፈንታ ህዝባችን የሚገጥመው ጣፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል መዘጋጀት ያስፈልጋል እጃችን አጣጥፈን እንቀመጣለን በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና ኛ ያውድቀት ሲመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድልናለን አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል ይሄን በኢትዮጵያ አይተናል አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው ይያለ ደካሞች ሆነው ይያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት ያደረግን ነው ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ እንደው ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ላንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት ዘው አያይ እንድሰጥ ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠነም ወይ ለሚሉት እሱን አድሬስ አድርገው ለጀዋር መጣና ወደ አጀንዳው እንመለስ እንደውም ዘግይተናል ብዬ ነው ማስበው ምን አልኩ ቅድም ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኝ ቅድም ምን ብያለሁ በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባ ችግር ውስጥ ሊገባ ይችላል ያ ችግር የዛሬ አመት አይደለም የዛሬ 2 አመት አይደለም ነገ ተኝተን ስንነሳ ሊከሰት ይችላል ስለዚህ ምናልባት የሚያስከደው ዘግይተናል ነው እንጂ ፈጥነናል አይደለም ነገ አይደለም በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው ምክንያቱም ነገም ይሆነውን አናውቅም እኛው በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል ለምን ዝግጅት ያስፈልጋል የሰነድ ዝግጅት የሐሳብ ዝግጅት ያስፈልጋል ድርጅታዊ ዝግጅት ያስፈልጋል ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል እንደውም ለሱ ጊዜ አለ አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ዛሬ ነው መዘጋጀት እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል ኢኮኖሚው ምንም ጥርጥር የለውም እየተበላ ነው ውስጡን እየበሰበሰ ነው ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስቀምጠን አሰልጥነን እሱን ይዘን ወተን ሻቢያንና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 አመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዝዳንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረብ አልቻለም